ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ከብዶኝ ነበረ ዛሬ፣ ጨንቆኝ ነበረ፣ ደብሮኝ ነበረ። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው። ጋይስ ግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይነው። እናንተ እንደምትወዱት እርግጠኛ ነኝ። ግን አራባኬ የመረን ነው መቼም ነው አንሰማህም ነው ምልክ። ሰላም የተወደዳችሁና የተከበራችሁ የዘመን ሚዲያ ቤተሰቦቻችን እንደምን አላችሁ? እንግዲህ ለዛሬ እጅግ በጣም አነጋጋሪ የሆኑ ቪዲዮዎችን ይዘንላችሁ መተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። የዛሬ ቪዲዮዎቻችን በብዛት የሚያተኩሩት እንግዲህ አዶናይ እና ዶክተር በድሉ ዋቅጅራ የገቡበት ጉዳይ አለ። ከዚህ ጋር በተያያዘ እጅግ በርካታ የሆኑ አወዛጋቢ ሀሳቦች፣ ንግግሮች በየሶሻል ሚዲያ ኢንፍሉዌንሰሮች እና በተለያዩ ሰዎች እየተሰጡ ይገኛሉ። ከምሁራን ወገን እንዲሁም ከተለያዩ አካላት የተለያየ ሀሳቦች እየተሰጡ ይገኛሉ። እነዚህን ቪዲዮዎች ሰብስበን ይዘንላችኋል። እስከ ቪዲዮ ፍጻሜ ድረስ ከኛ ጋር ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ቀጥታ ወደ ቪዲዮቹ እንገባለን። አብራችሁን ቆዩ። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የሥነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ ሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ደራሲ በድሉ ዋቅጅራ ሀሳብ ይህ ነው ማለት ነው። ይሄ እንግዲህ እንደመነሻ ሆኗቸው እጅግ በጣም ብዙ ሰዎች ሀሳብ ሰጥተዋል ማለት ነው። እየተቃወሙም እየደገፉም ይህንን ሀሳብ የሰጡ የተለያዩ ሰዎች አሉ ማለት ነው። ከነዚህ በፊት ግን ራሱ አዶናይ ስለዚህ ጉዳይ የሰጠውን ሀሳብ እንመልከትና ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙበትም። በጣም ኃይለኛ ደጋፊ አለ፣ ከዚህ ሀሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ። እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሀሳብ ወዳችኋለሁ፣ የሁላችንም ሀሳብ ነው። ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ? እድል እንድትሰጡኝ እንድትረዱኝ ይፈልጋለሁ። ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት። የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት። በጣም አይናፋር ነበርኩኝ። ዝቅተኝነት፣ የበታችነት የሚሰማኝ ሰው አስደሳች ነበርኩኝ። ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው። ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው። እሷ አልጋዬ ልስጥህ እባክህ እያለችኝ ግን ምንጣፏ ላይ ነው ያረፍኩት። ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ
ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም። እና ቁጭ ያሰብኩትና እኔ ለምንድነው መሰቃየው? ለምንድነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ? ለምንድነው ምፈራው? ለምንድነው ማፍረው? ለምንድነው ምደበቀው? ለምንድነው ወደ ምፈልግበት ደረጃ በቀጥ ብዬ የማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ። ቢካዝ ሁሌም እንዲሳካልኝ ሞክራለሁ፣ እነሳለሁ፣ ግን ወድቃለሁ፣ እፈራለሁ፣ እሸሻለሁ፣ እደበቃለሁ። ገባችሁ አይደል? እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው? አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው። ውስጤ ላይ የተቀበረ እሺ ባይነት አለ። በቃ ሁሌ መስማማት በምፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር። ገባችሁ? ከዛ ደግሞ ምንድነው ፈሪ ነበርኩኝ። የምፈራው ደግሞ ማለት ነው ማንን ነው? የሰው አይን ነው። which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ፣ ቢተርቡኝስ፣ አትችልም ቢሉኝስ፣ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበረ። ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ። ካናዳ ያለው ሞክሬያለሁ። እኔ ያልሄድኩበት መንገድ የለም። በጣም ብዙ ነገር ሞክሬያለሁ። ግን በመጨረሻ አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ማርያምን ነው የምላችሁ። ማርያምን ሰገጤ የሚለው ቃል አላቀውም ነበረ። በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ይሉኝታ ነው። ይሉኝታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ እኔ በራሴ አልተማመንም ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይህ ህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ እነዛ ሐሳቦች ናቸው እኛ እየኮረከሙ ወደ ማንፈልገው ህይወት የሚመሩን፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነኝ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል።
እኔ የተጠቀምኩበት ቃላቶች ደግሞ እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ። የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበር። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። እንደ በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ እንዴት ያያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ እስኪ ቪዲዮ ልቀቁ ጋይስ። በእኔ ሐሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች ዶክተር የሆናችሁ ሳይንቲስቶች ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሐሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉ በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቁሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ። ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ፣ የበለጠ ነገር እየተፈጠረ ነው ያለው። ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅርን ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል። ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሪኤቲቪቲ ኢንተርናሽናል እንድንሆን ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። ሐሳባችሁ ስጡበት። ወዳችኋለሁ። ቴንክ ዩ። አዶናይ ከዚህ በላይ በምን አይነት መንገድ ሐሳቡን ማብራራት እንዳለበት አላቅም። እንግዲህ የኔ ሐሳብ ይህ ነው። ቃላቱ ያው አእምሮአችሁን ለመያዝ የተጠቀምኩት ነው እያለን ነው የሚገኘው። እንግዲህ ያው አንዳንድ ጊዜ ዝም ብዬ ሳስበውና እንደዚሁም ሶሻል ሚዲያ ላይ ስሰማ ይሄ የሰገጡት ስግጥና አልገባንም ያሉት አካላት ናቸው የሚል ሐሳብ በጣም በተደጋጋሚ በብዙዎች ሲዘዋወር ሰምቻለሁ ማለት ነው። እስቲ ወደ ቀጣዩ ሐሳብ ደግሞ እንሻገር። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው እና አንጠቀመው። እንደ አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። ያው እንግዲህ ዱላው ሲበዛ ቃሉን ብናቆም መልካም ነው። ያው ግን ተግባሩን እንበርታበት ወደሚል ሐሳብ የመጣ ይመስላል አዶናይ። እንግዲህ ለመጨረሻ ጊዜ ለቀቀው በዚህ ጉዳይ ይሄ ቪዲዮ ነው ማለት ነው። እስካሁን ይሄንን ቪዲዮ እስከምቀርጽበት ሰዓት ድረስ ያው ከቃሉ ከሆነ ችግራችሁ ቃሉን እቀይረዋለሁ ነው የሚለንና እስቲ ደግሞ በዚህ ዙሪያ የተለያዩ ሰዎች የሰጡትን ሐሳብ ደግሞ ለመመልከት እንሞክር። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን
የምርህን ነው? መቼም ነው አንሰማህም ነው የምልህ። መቼም ነው ማንሰማህ? መቼም ነው ስግጥ ፍልምስን ማናቆሙ ማለት ነው? መቼም ማናቆሙ። ለራስህ አዋርድ መኪና ከበላ በኋላ ሽልማት ከተሸለምክ ሶስት ሽልማት ከተሸለምክ በኋላ 4 ሚሊዮን ፎሎወር ከገባበት በኋላ ስግጥ ፍልምስን ከተጠቀምክባት በኋላ እኛን አቁሙ። እኛ ገና ነን፣ አልተጠቀምንም። ገና እንሰግጣለን፣ እንሰግጣለን፣ እንፈምሳለን። አንሰማም አዶናይ። አሁን ልንጣላ ነው። በቃ አናቆምም፣ እንሰግጣለን። ጋይስ እንሰግጣለን፣ አናቆምም። ኧረ ተጠቅሞ ላሽ እንግዲህ ተጠቅማችሁ ላሽ አትበሉ። ያው እንግዲህ እያለን ያለው ያው ጥሩ ሀሳብ ነው። ወደ ቀጣዩ ቪዲዮ እንሻገራለን። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወጣሽ ነው የሚቀረቅረው። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተዉት ይህንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና። እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተዉት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ፣ ይጠይቀዋል። በቃ ግን ከአሁን መች ያስሩዋል ብለህ መንግስት ከአሁን መች ይደብቀዋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ። ታሳፍራላችሁ። ስለ አዶናይ እስከዛሬ ምንም አይነት ቪዲዮ ሰርቼ አላውቅም። አንዳንድ ልክ አይደለም ብዬ የማስባቸውን ነገሮች ነበሩ። ልክ እሱ የሚያደርጋቸው ደግሞ ልክ የሆኑ ነገሮች ስለነበሩ እንዲህ ስለነበርኩኝ ነበር ዝም ያልኩት። ዛሬ አንድ ቪዲዮ ሰርቶ አየሁኝ። ስግጥ ፍምስ የሚለውን ቃሉን መጠቀም እናቁም። አንበሳ ለምን መሰለ? አንተ ለስግጥ ፍምስ ለሚለው አቻ ትርጉም የምትሰጠው ትርጉም በጣም ያስኬዳል። ትርጉሙ ብቻው ልክ ነው፣ ግን ሰዎች ስግጥን የሚጠቀሙበት ለምንድን ነው? ምሳ ሰዓት የሆነች ቪዲዮ እያየሁኝ ነበር። መዘፍዘፊያ ሳህን እየሰበረ ስግጥ ፍምስ እያለ እየሰባበረ እንደዛ። ሰዎች በቃ ለኔጌቲቭ ነገር ነው ራቁታቸውን እየሄዱ እየባለጉ ቲቪ ላይ አላግባብ አክት እያደረጉ ስግጥ ፍምስ እያሉ እያደረጉ የነበሩት። አንተ ወደፊት ብቻ ተመልከት፣ ለዓላማ ኑር፣ ማንንም ወደኋላ አትስማ። በቃ የሚጎትትህን ነገር ተው። ይሄ መሰገጥ አይደለም እኮ፣ ይሄ መበርታት፣ ነገሮችን ለማሸነፍ መጣር ነው እንጂ መሰገጥ አይደለም። ሰዎች ስግጥናን የሚጠቀሙበት ትርጉም ለመጥፎ ነገር ስለነበረ እንኳን አቆምከው፣ እንኳን አሪፍ መላ ዘየድክ። ላንተ አስተሳሰብ የሚመጥን ሌላ ቃላቶች በደንብ ፈልግና ታገኛለህ። ሞልቷል አማርኛ ቋንቋና ደስ ብሎኛል። ይቁም ስላልክ ሰዎች ደግሞ ስለሚያቆሙ በአሁኑ ሰዓት ተሰሚም ተደማጭም አንደኛ ማን ነው ብትሉኝ እኔ አዶናይ ነው የምለው። ኢትዮጵያ ውስጥ ተጽዕኖ ፈጣሪ አሁን ላይ አዶናይ ነው። ስለዚህ አንተ ይህን አቁሙና ካሁን በኋላ እንደዚህ እንጠቀም ብትል ህዝቡ ያቆማል። የምታመጣውን ቃል ተጠቀሙ ይላል። ከቃሉ ከሆነ ችግራችሁ ይቆማል ነው። ከቃሉ ከሆነ ችግራችሁ ይቆማል ነው። ስለዚህ ያው እንግዲህ ከቃሉ ብቻ ሳይሆን ሰው ለምን ይሄ ባላስፈላጊ ስሜቶች ተሸብቦ እንዲኖር እንደሚፈለግ ብዙም ለኔ ግልጽ አይደለም። ሰው ወደ ቀጣይ ቪዲዮ እንሻገራለን። ምክንያቱም ይጠቅማል ብዬ አስባለሁ። ዛሬ እንግዲህ 3 ነው 4 ቪዲዮዎችን በጣም ፍራስትሬት ያደረገበትን ቪዲዮዎች ለቋልና በዛ ላይ የሆነ የተመለከትኩት ነገር አለና ምናልባት እያስፈራሩት ያሉ ሰዎች አሉ። እነሱንም ያው እንዲህ ያለ ነገር ሲሰራ ትልቅ ነገር የሚሰራ ሰው ብዙ ጊዜ ጠላቱ ይበዛል። ጠላት የሌለው ሰው ምንድነው? ስራ የማይሰራ ሰው፣ እውነቱን ለመናገር ማለት ነው። እንግዲህ ከዓላማው እንትን ዳብዛው እንዲጠፋ እንዲደነግጥ ለማድረግ ሰዎች ጥረት እያደረጉ እንዳለ የሆነ መረዳት ይቻላል። እኔ ግን አንድ ከዚህ ነገር መረዳት የቻልኩት እንዴት ይሄ ነገር ከየት መጣ የሚለውን ነገር በተቻለ መጠን እንግዲህ ያለውን ሶሻል ሚዲያ በጣም ለመሽከርከር ሞክሬያለሁ እና ይሄ ነገር ሊመነጭበት ይችላል ብዬ የተረዳሁት አንድ ነገር አለ። ኢትዮጵያኖች ልክ አንድ መሆን ሲጀምሩ፣ በሆነ ነገር ላይ መግባባት ሲጀምሩ እንዴት አድርገን እናጣላቸው ብለው የሚነሱ ሰዎች አሉና ዝም ብዬ እነኛ ሰዎች ስፖንሰር የሚያደርጓቸው እነማንን ነው ብዬ ነገሮችን ማፈላለግ ጀመርኩ። ምናልባት ተሳስቼ ሊሆን ይችላል፣ ግን እኔ የሚሰማኝ
100% እሱ እንደሆነ ነው የሚሰማኝ ዛሬ ላይ ማለት ነው። እና ዞር ሄጄ አየሁ እና አንከር ሚዲያን አየሁ፣ የተለያዩ ሚዲያዎችን ሪዮትን አየሁ እና ዛራን አየሁ፣ የተለያዩ ሚዲያዎችን አየሁ። ሰሞኑን ምን እየተከሰተ ነው የሚለውን ነገር ማለት ነው። ዝም ብዬ ሶሻል ሚዲያ ላይ ያስገባው ቪዋቸውን ሰብስክራይበራቸውን ማየት ጀመርኩ እና ያለፈው 1 ወር ከምናምን በፊት ያገኙ ከነበረው ቪው በግማሽ በሚያክል ቀንሱ። ሰው እንዳለ ማለት ነው። በፊት እነሱን ያየ የነበረው ዛሬ ሁሉም ሰው ማለት ነው ቲክቶክ ላይ ነው። ኢትዮጵያ ውስጥ ተሰሚነታቸው በጣም እየቀነሰባቸው መጥቷል። ስለዚህ ምንድነው የሚያደርጉት እነሱ ባለ በሌላ አቅማቸው እንግዲህ የዶላር አቅም አላቸው። ከተለያዩ ሀገር ስፖንሰሮች ያገኛሉ። ሰዎችን እዚህ መግዛት ጀምራሉ ማለት ነው። የሚሸጡ ሰዎች ደግሞ በሽ ገንዘብ ያገኝ እንጂ ለመሸጥ ራሱን ያዘጋጀ በጣም ብዙ ሰው አለ። ያንን ሰው ዶክተር ልትለው ትችላለህ፣ ፕሮፌሰር ልትለው ትችላለህ፣ ማንም ሊሆን ይችላል። ስለዚህ ይዞ ይመጣል ማለት ነው። ይዞ ይመጣና መከፋፈያውን ይዞ ይመጣል። ይሄ ያግባባናል። ብዙ ሰዎችን ከችግር እያወጣ ያለውን ቃል እንዳትጠቅመው በሚመስል በቃሉ አይደለም ችግራቸው አንዱን ችግራቸው ተስማማን። ስለ አንድ ጉዳይ ማውራት ጀመር። ስለ ሀገር ውስጥ ችግራችን ማውራት ጀመር። ስለ መለወጥ ማውራት ጀመር። ይሄ ነገር የሚያበሳጫቸው። ስለዚህ ዛሬ በየሶሻል ሚዲያ ሲጻፉ የነበሩት ሲባሉ የነበሩ ነገሮች ከዛ ነው ጀነሬት የሚያደርጉት እንጂ ሀገር ውስጥ ናቸው ብዬ አላስብም። ምናልባት ተጠግተው ያስፈራሩ ስልጣን ላይ ያሉ ሰዎች ሊኖሩ ይችላሉ። ስልጣን ላይ ያለ ሰውም በድብቅ የሚሸጥ አይጠፋም። ስለዚህ ራስትሬት አድርግ። ምናልባት ከዚህ ነገር እንድታልፍ ይረዳል ብዬ ያሰብኩት አንድ የመጽሐፍ ቅዱስ ቃል ልስጥ። መጽሐፈ መሳፍንት ምዕራፍ 16 ነው። ስለ ሳምሶን ጸጉር ነው የሚሆነው። እግዚአብሔር ኃይልን ለሳምሶን ሲሰጥ በጸጉሩ በኩል ይሰጥ። ጸጉሩን ሲላጭ ፓወሩ እስኪያድግለት ጸጉሩ ተመልሶ እስኪያድግለት መከራውን ከፈለ። ስለዚህ አንተ መከራ መክፈል ከሌለብህ ጸጉርህን አትላጭ። ብዙ አንተን ጸጉር ለማስላጨት የመጡ ሰዎች አሉ። እመነኝ፣ ስግጥ ፍምስ የምትለዋን ቃል የጣልክ ቀን ጸጉርህን ትላጫለህ። እመነኝ፣ ይህን 100% እርግጠኛ ሆኜ ነው። ምክንያቱም የሚተካው ቃል የለም። አሁን ላለው ሙቭመንት ተኪ ቃል የለም። ፈለኩ በገባኝ ልክ ማለት ነው። የተወሰኑ ነገሮችን አናላይዝ ለማድረግ ሞከርኩ። ይሰበራል። ይሄ ሁሉ ሙቭመንት ይኮላሻል። ለማንም መጠቀሚያ እንድትሆን አልፈልግም። ብዙዎቻችን ካንተ ጋር ነው። እነ ሰለሞን ሹብዬ እየመጡ አለ የተባለ ጉዱ ጋዜጠኛ ካንተ ጎን ነው ማለት ነው። ቆመ እኮ በቃ ገና ማለት ነው ይወጣሉ። ፕሮፌሰሮች ታያል በቅርብ ጊዜ እንትናቸው ሰብረው ሲወጡ ነው ያ ያነቃቸው የጋረዳቸው ሼድ እስኪለቃቸው ድረስ ነው ይወጣሉ። ግን ምንድነው እየሰራ ስለሆነ ብዙ ሰዎች የታሰሩት ቀንበር እየፈታቸው ስለሆነ ለምትሰራው ስራ እየከፈልክ መስዋዕት እየሆንክ አንተ ያበራኸውን ብርሃን ማለት ነው ሊያጠፋ የማይሮጥ የለም። አንተ ደግሞ ተባባላችሁ። ኦልሬዲ አንተ የታየ ራዕይ አለ። ያ ራዕይ ደግሞ ይሳካል። እንደኔ ያመነብህ የለም። እርግጠኛ ነኝ እንደሚሆን እርግጠኛ ነኝ። እኔ 100% እርግጠኛ ነኝ። ብዙ ሰዎች አድማስ አቋርጦ ማለት ገጠር ላይ ሰዎችን ከስራቸው እየፈታ እንዳለ አስባለሁ። አስብ። ትንንሾቹ ላይ ልጆቻችን ላይ ቀላል ተጽዕኖ አይፈጥርም እና እባክህ ይሄንን ሙቭመንት ቃሉን አትቀይሩ ፕሊዝ ፕሊዝ ለማለት ፈልጋለሁ። እንግዲህ አሁን እንደሰማችሁት የዚህ ሙቭመንት ትልቁ ፓወር ቃሉ ነው እና ቃሉን ባትቀየረው እጅግ በጣም ጥሩ ነው። ያው እና ምክንያቶችን የራሱን ምክንያቶች እንግዲህ ብሎ ያሰባቸውን አቅርቧል። እንግዲህ እስቲ የምናየው ይሆናል። ለመጨረሻነት ደግሞ የራሱን የአዶናይን ቪዲዮ ይዘናል። ቀጥታ ወደ እሱ እንገባለን። ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ከብዶኝ ነበረ ዛሬ፣ ጨንቆኝ ነበረ፣ ደብሮኝ ነበረ። ከዚህ ምንድነው የምማረው? አይ ቲንክ አንዳንዴ መማር ይሰለቸኛል። አይሰለቻችሁም? አንዳንዴ በህይወት መማር አይሰለቻችሁም? ዋት
መማሩ የሚቅርብኝ ዝም ብዬ ልኑር ብቻ ከነ ድብርቱ ከነ ጭንቀቱ ከነ ምናምኑ ህይወት ነች በቃ ዝም ብዬ ልኑራት ብላችሁ አታውቁም? ሰው እንደዛ አይነት ቀን ያሳለፍኩት ዛሬ እላችኋለሁ። ግን አዶናይ ነኝና መማር ወዳለሁ ከህይወት። የዛሬ ትምህርቴን ላስረዳችሁ ፈልጋለሁ። አይ ቲንክ እግዚአብሔር የሆነ አዲስ ነገር ሲያቀድላችሁ ሁሌም በፈተና ነው የሚያሳልፋችሁ። እኔ ልብ ብዬ አስተውየዋለሁ። እኔ እንደኔ በጣም በብዙ ፈተና ያለፈ ሰው የለም። ልንገራችሁ ጋይስ፣ በብዙ ነገር ተፈትኛለሁ። በብዙ ንቀት አልፌያለሁ። በብዙ ውድቀት፣ በብዙ ኖ እምቢ፣ አንተ በቂ አይደለህም ምናምን በጣም ኤክስፒሪየንስ ያደረኩኝ ሰው ነኝ። በእነዚህ ነገሮች አልፌያለሁና አስተውያለሁ። የእግዚአብሔር የበረከት ፕሮሰስ አይቼዋለሁ። ስቴፕ ባይ ስቴፕ ምን እንደሚመስል ሁሌም አንድ እግዚአብሔር ማለት ነው በረከት ሲያስብልህ መጀመሪያ ምን ያደርጋል መሰላችሁ? ድክመትን እንድታይ ያደርጋል። ያለህበት አዘቅት እንድታይ ያደርጋል። ያለህበት ጨለማ ጭንቀት፣ ራስን መጥላት፣ ሁሉም ነገር ማለት ነው። ከዛ በኋላ ምንድነው የሚያደርገው እግዚአብሔር? በእነዚህ ድክመቶችና በእነዚህ ያስተዋልካቸው ጭንቀቶች whatever ህይወትህ ላይ ያለ ነገር እንድትሰቃይ ያደርጋል። እንድትሰቃይ የሚያደርግህ ግን እንድታስተውል ስለሚያደርግህ ነው። እያስተዋልካቸው ነው የምትቀጥለው። እየተሰቃየህ እንደሆነ ካስተዋልክ በየቀኑ እየተሰቃየህ ትሄዳለህ። ስቃዩ ላይ ሳይሆን ማስተዋሉ ላይ ነው ያለው። ገባችሁ አይደል? ስቃዩን ማስተዋልህ ነው የሚያሰቃየህ እና እግዚአብሔር ማስተዋሉን ይሰጣል። እኛ ግን የሚመስለን ምንድነው? እግዚአብሔር ወይ ለምንድን ነው የምታሰቃየኝ እንላለን። ግን ችግሩ ያላወቅንበት ማለት ነው እግዚአብሔር ማስተዋላችንን እየጨመረው ነው። ይህ ማስተዋላችን ደግሞ ወዴት ነው የሚቀጥለው መሰላችሁ ጋይስ? ይህ ማስተዋል ወደ አዋቂነት ይቀጥላል። ስለ ህይወት ማወቅ ትጀምራላችሁ። ስለ ራሳችሁ ማወቅ ትጀምራላችሁ። ስለ ብዙ ነገሮች ማወቅ ትጀምራላችሁ። ከዛ መረጋጋትን ይከተላል። ተረጋጋላችሁ። ቢካዝ ካወቃችሁ በኋላ ለምን እየተጎዳችሁ እንደሆነ ታውቁታላችሁ። ማን እየጎዳችሁ እንደሆነ፣ ውድቀታችሁ ከየት እንደመጣ፣ ከዛስ ምንድነው የሚከተለው የሚለው ነገር ልባችሁና አእምሯችሁ እያወቀ ይመጣል ማለት ነው። እዚህ ደረጃ ላይ ከደረሳችሁ ደግሞ ተስፋ መቁረጥ የሚባል ነገር የለም። ከእውቀት በኋላ ከዛ ተስፋ አለመቁረጥ ይቀጥላል። ተስፋ አለመቁረጥን ደግሞ ምን ያመጣል? በረከትን ያመጣል። ይህ በረከት ደግሞ ከምታስቡት በላይ ትልቅ ይሆናል። እግዚአብሔር የፈለገው በረከት ይሆናል። ከዛ በኋላ ግን ከበረከት በኋላ ደግሞ ትንጥዬ ውድቀት ትከተላለች። እቺ ውድቀት ደግሞ ምንድነው የምታስከትለው? ማስተዋልን ታስከትላለች። ከማስተዋል በኋላ ደግሞ አዋቂነትን ታስከትላለች። ከአዋቂነት በኋላ ደግሞ ተስፋ ለመቁረጥን፣ ካለ ተስፋ ለመቁረጥ ወደ በረከት ማለት ነው ጋይስ። ስለዚህ ሁሌም ስቴፕ ባይ ስቴፕ ነው። እናንተ ሜቢ አሁን ድህነት ውስጥ ልትሆኑ ትችላላችሁ። መውጣት ያቃታችሁ ድህነት ውስጥ፣ ወይም ደግሞ ራስን መጥላት፣ ህይወትን አስጠልቷችሁ ሊሆን ይችላል። ሁሉም ነገር ሰልችቷችሁ ሊሆን ይችላል። ግን ማወቅ ያለባችሁ ይህ ህይወት እያስጠላችሁ አይደለም። እያስጠላችሁ እንደሆነ ነው እያስተዋላችሁ ያላችሁት። ይህ ህይወት ስቃይ የበዛበት አይደለም። ስቃይ የበዛበት እንደሆነ ነው እያስተዋላችሁ ያላችሁት። ስለዚህ ማስተዋሉን አትጥሉት። እግዚአብሔር ነው እንደ ትዕድልት እንደ በረከት ጠቅልሎ እየሰጣችሁ ያለው። ለምን? ለአዲሱ በረከታችሁ እያዘጋጃችሁ ስለሆነ ማለት ነው ጋይስ። ልንገራችሁ፣ ስቃያችን ማስተዋል የማንችል ከሆነ ጋይስ በረከታችንን ማስተዋል አንችልም። ልብ ብላችሁ ተገንዘቡልኝ። ስቃያችን የማስተዋል አቅም ከሌለን፣ ድክመታችን ጎዶሎነታችን የማስተዋል አቅም ከሌለን፣ ጥንካሬያችንና ስኬታችን የማስተዋል አቅምም የለንም። ስለዚህ እኔ ሁሌም ኦፍ ኮርስ ዛሬ አሁን ወድቅ ያለው ብዬ አስባለሁ። ያጋጠመኝ ነገር አለ። ገባችሁ አይደለ? የሆነ የደበረኝ ነገር አለ። አስተውየዋለሁ። ግን ይህ ውድቀት አስተዋልኩት እንጂ ይህ ውድቀት የኔ ሆኖ ለዘላለም አይቀጥልም። ማስተዋሌ ነው ዋናው ነገሩ። ካስተዋልኩኝ በኋላ ደግሞ አውቀዋለሁ እንዴት አድርጌ እንደምወጣ ከዚህ ውድቀት። ካወቅኩኝ በኋላ ደግሞ ተስፋ አልቆርጥበትም ብዬ እቀጥላለሁ። ገባችሁ አይደል? ከዛ መጨረሻ ምን ይመጣል? በረከት ይመጣል ማለት ነው። እንደዚህ ነው ጋይስ። የእግዚአብሔር በረከት በዚህ ይሰራል። በጣም እንደምወዳችሁ ማወቅ አለባችሁ ከምታስቡት በላይ። እሺ፣ እግዚአብሔር ነው የምላችሁ። እንደኔ ነው የምወዳችሁ። እናንተ የኔ መስታወት ናችሁ። እናንተ በደንብ ነው የምወዳችሁ። ጋሽ ሰለሞንን መኪና እንግዛላቸው። በጣም እየጠበቅኩኝ ነው ጋይስ፣ እንዳትረሱት። እወዳችኋለሁ። እሺ፣ ነገ እንገናኝ። ትልቅ ሰርፕራይዝ አለኝ ነገ። የሚገርም ቭሎግ ነው የምሰራላችሁ። በጣም ጠብቁኝ። እወዳችኋለሁ። እሺ፣ ጭንቀት ያለ ነገር ነው። አትጨናንቁ አልላችሁም። አስተውሉት። ይህ ጭንቀት፣ ከጭንቀት በኋላ ማስተዋል፣ ከማስተዋል በኋላ እውቀት፣ ከእውቀት በኋላ ተስፋ ለመቁረጥ፣ ከተስፋ ለመቁረጥ በኋላ በረከት።